ነው የማያስጨንቀው? ሰሞኑን እኮ እንዴት እየተጨነኩ እንዳለው እኔ ነኝ የማውቀው። እንዴ ምንድን ነው? ምኑ ሰላምዬ? እዚህ ውስጥ ያለው እንዴ ሰላምዬ፣ የሰው ቦርሳ ለምን ከፈትሽ? አንዬ ውስጡ ምን እንዳለ ግን አይተሻል? ታይ ሰላምዬ፣ የሰው ገንዘብ ነው፣ አትንኪ። አትንኪ ታያለሽ እንዴ? ወርቅ እኮ ነው። ወይኔ ጉዴ ሰላምዬ፣ የምን ወርቅ ነው ደግሞ? እኮ የማየን ወርቅ ነው የሚመስለው። እንዴ አና ታምቱ፣ የምን ወርቅ ነው? የምን ወርቅ? ቦርሳው እኮ ይሄንን ሁሉ ወርቅ የያዘ ነው። ምን? ቦርሳውን ከፈታችሁት እንዴ? አንዬ ይሄ ማን ነው? ታምቹ ይባላል። ቦርሳው እኮ የሱ ነው። ምን? በጣም እርግጠኛ ነኝ አንተ የእርግብ ፍቅረኛ ነህ አይደል? እንዴ ሰላምዬ፣ ምን እያልሽ ነው? አዎ እኛ ቤት መጥቶ በደንብ አይቼዋለሁ። ታምቹ፣ ቦርሳው የእርግብ ነው እንዴ? ቆይ አንዴ፣ ይሄ ነገሩ ምንድን ነው? ሰላምዬ፣ እኔ ምንም አልገባኝም። እርግጠኛ ነኝ በጣም። እንዴ ይሄ ወርቅማ የማየ ነው። የማየን ወርቅ በደንብ አውቀዋለሁ። ቆይ ምንድን ነው ነገሩ? እኔ ግን ወርቁ እርግጠኛ ነኝ የማየ ነው። ሰላም ሰላም፣ ኖላዊ ድራማ ክፍል 104 ደርሰናል ማለት ነው። እንግዲህ የሚላት ወርቅ የሰላም እጅ ውስጥ ገብተዋል። እኔ የጠበቅኩት የነበረ ሀናን ትከፍተዋለች ብዬ ነበረ። ሀና ይሄን ያህል ታማኝና የሰው አደራ የምትወጣ ልጅ ናት ማለት ነው። እንግዲህ ሰላም በአጋጣሚ እንደከፈተችውና እንዲሁም ተምቹ በር ከፍቶ ሲገባ እንዳያችሁት ማለት ነው። ያው ተምቹ በዚህ አጋጣሚ የእርግብ ጓደኛ እንደሆነ ወይም ደግሞ ፍቅረኛ እንደሆነ በዚሁ አጋጣሚ ያው ሰላም አረጋግጣለች ማለት ነው። እርግብ አሁን ምን ትሆናለች፣ የት ትደርሳለች፣ ምንስ ትሆናለች የሚለውን ነገር አብረን እናያለን ማለት ነው። እንግዲህ እርግብ ይሄን ያህል ሳትነግረው ፍቅረኛዋ ነው ጓደኛዋ ነው ለሷ ይሄን ያህል መስዋዕትነት ከፍዬ እንዴት ነው ቦርሳዋ ውስጥ ይሄ ሁሉ የሚፈለግ ወርቅ ይዛ ማትነግረኝ የሚለው ነገር በውስጡ ያቃጭላል ማለት ነው። እንግዲህ ሜላትም ደግሞ ከዚህ በፊት አስታውሳቸዋል ለመክፈት አቅርባ ከዛ በኋላ መስፍኔ ሲመጣ እሷም ደግሞ ዙር እንዳረገችው ከዚህ በፊት ቁጥር 3 ወይም ደግሞ ቁጥር 2 ድራማ አይተነው ነበር ማለት ነው። አሁን ደግሞ እንግዲህ ባዩሽ ታስራ ባለበት ጊዜ ነው እርግብን ወርቁን አሳልፋ እንግዲህ አይታችሁታል። ይሄ ሁሉ የመጣው የእርግብ እንትንነት ነው ማለት ነው። እርግብ ተጠንቅቃ ብትይዘው ኖሮ ያው ዞሮ ዞሮ በእጃቸው ገብቷል ማለት ነው። ይሄንን ወርቅ በእጃቸው ሲገባ ግን እርግብ ለተምቹ አልነገረችውም ማለት ነው። ተምቹ የሚያውቀው ነገር የለም። ሀናን በዋህነት ተቀብላ እንዳስቀመጠችው ነው። አሁን ሆነም ቀረ ሰላም እጅ ላይ ገብቷል ማለት ነው። ሰላም ትምረዋለች ወይስ አትምረውም? እንግዲህ እሱ ካለማወቅ ከዚህም በፊት ብያለሁ፣ አለማወቅ ከተጠያቂነት አያድንም ማለት ነው። እንግዲህ እርግብን የሰጠችው የተምቹ ወርቁ አሁን እሱ ይተውታል ወይስ አይተውትም የሚለው ሀና ታደርገዋለች አንልም፣ ግን ሀናን ታውቃላችሁ፣ ያው ይህን ያህል እንትን አይደለችም ማለት ነው። እስካሁን ራሱ ተጠራጣሪ ብትሆን ከፍታ ታየው ነበር፣ የተሰጣትም ለሷ ነበረ፣ ግን በአደራ መልክ በታማኝነት ሀናን አስቀምጣው ነበረ። ግን ሰላም ከፍተዋለች። ሰላም አሁን እርግብ ትታሰራለች። እንዲሁም ተምቹም ደግሞ ሰላም አትለቀውም ማለት ነው። ሰላምን የእርግብ ፍቅረኛ አይደለም ወይ ብላ ስትጠይቀው እንግዲህ በጣም ተደናግጦ እሱም ወርቅ መሆኑን አላወቀም ማለት ነው። ትቶላት እንደወጣ ቤቱን ዘግቶ እንደወጣና እንዲሁም የእናቴ ወርቅ ነውን ያውቀዋለሁ፣ ይህንን ወርቅ በጣም ነው ማስታውሰው፣ ይሄ እርግብ የወሰደችው ወርቅ መሆን አለባት ብላ ነው እንግዲህ እሷ ኬት እንደመጣ ሀና ኬት እንደመጣ አላወቀችውም። ተምቹ ለሀና እንደሰጣት ሀና ቤት ውስጥ እንዳስቀመጠችው። ሲቀጥል ደግሞ ሰላምን ከፍታ ስታየው ይህንን ጥያቄ እንዳቀረበች ነው ማለት ነው የሚገኘው። አሁን ወርቁ ዳይሬክት ወስድ ያለ ባለቤቱ ታስረክባለች ወይስ አታስረክብም ለሜላት የሚለው የእናንተ ጥያቄ ነው ማለት ነው። አዎ ያሳዩታል፣ እንግዲህ ግልጽ ናቸው። ለሜላት ይነግሯታል። ልካ ወርቅ እኔ ቤት እኔ እጅ ላይ ኖሩ ነበር ወይ እንደዚህ ከዚህ በፊት 50 ሺህ ብር ባዩሽ ከፍለሽ ወርቅሽን አስመልስልሻለሁ ስትለኝ የነበረ ትላለች። ያው በጣም ትጸጸታለች ባዩሽ። ሜላት ደግሞ ለባዩሽ በጣም እንደምትሳሳላት እና እስር ቤትም ብትሆን ከዚህ በፊት ጓደኛዬ ነበረች፣ በጣም ብዙ ነገር አሳልፈናል በጥሩም በደጉም
ብላ በጣም እያወጣች እያወረደች እያብሰለሰለች ነበረና አሁን ብትታሰርም ባዩሽ ሜላትን እጅግ በጣም ከዚህ በፊት አሳልፍነው ነገር አለ ብላ ለልጆቿ ራሱ ስታስተላልፍላቸው ስትነግራቸው ነበረ ማለት ነው። እንግዲህ አሁን አዝነሽላት ከእስር ቤት ልታወጫት ነው ወይ? የት እስር ቤት ነው የታሰረችው ብላ እየጠየቀች ነበረ። ሄደሽ ልታስፈጫት ነው ወይ? እንግዲህ አንጀትሽ ትበላሻለች እያላት ነበረ ምናሴ ማለት ነው። ከዚህ በፊት ልጆቹ በጣም እየተከራከሯት አይታችኋል ማለት ነው። እንግዲህ አሁን ሰላም አትለቃቸውም። ማንን ነው? እርግብና ተምቹ አሁንም እስር ቤት ይገባሉ፣ ህግ ይጠየቃሉ። ምክንያቱም የሚፈለግ እቃ የሌባ ተባባሪ ናችሁ ነው የሚባለው። አንድ ወንጀል ውስጥ አወቅሽም አላወቅሽም አንድ የሆነ የሚሰጠን ነገር ከፍተን ማየት ማረጋገጥ እንደሚኖርብን አስተማሪም ይሆናል ብዬ ኃላፊነት የምንወስድበት ነገር የምንቀበለው ነገር ኃላፊነት ወስደን ነው እንግዲህ ከዛን ተጠያቂነት እርግብም ሆነ እርግብ ዋና ያው ባለ ጉዳይ ናት። ተምቹ ደግሞ መጠየቁ አይቀርም። ሀና ደግሞ ቤቷ አስገብታ ያው እሷ ልጃቸው ናት። ዞረም ቀረ ሆኖም ሆኖ እሷ ምንም የምትጠየቀው ነገር የለም። ግን ከነሱ በጣም ትገረማለች። ከዚህ በኋላ ተምቹን የማትቀርበው ምክንያቱም ይህንን አድርገህ እኔ እንጃ ምን አይነት እንግዲህ እርግብ ከሆነ ደግሞ ያው ታውቃላችሁ ከባዩሽ ጋር እስር ቤት ትወርዳለች ማለት ነው። ሰላም ማተዋቸውም በዚህ ጉዳይ። ስለዚህ ሰላም በጣም አጥባቂና ኃይለኛ ልጅ ናት። በጣም ከነሱ ውስጥ በጣም ጠበቅ የምታደርገው እሱን ነው ማለት ነው። እንግዲህ እዚህ ጋር ባዩሽ ምን ትሆናለች የሚለው ባዩሽ እንግዲህ ያው እንዲያያችሁት በጣም እዛ ቤት ውስጥ በቀል ለመስራት የምታስብ ሴት ናት ማለት ነው። ምክንያቱም ከዚህ በፊት መስፍኔን አፈቅረው ነበረ፣ ጓደኛዬም ብትሆን እኔ በጣም ስለማፈቅራት አንተን ወሰደችብኝ ብላ ለመስፍኔ እጅግ በጣም ምትዝትና በጣም ጠላኋት፣ በጣም በቀል ምፈልግ ሴት ነኝ ብላ ከዚህ በፊት ባዩሽን እስር ቤት እንዳለች ለመስፍኔ ሊጠይቃት በሄደበት ጊዜ ተናግራለች ማለት ነው። ግን እዚህ ጋር ሰላምም ደግሞ እሷ ይሄንን በመሆኗ እስር ቤት በመግባቷ በጣም እጅግ በጣም ይገባታል ነው ያሉት ማለት ነው። ግን እርግብ ከእሷ ትጨመራለች አትጨመርም የሚለው ነገር ሪሊ እስር ቤት ትገባለች ማለት ነው። ይህንን ወርቅ ሲያገኙ ያሳስሯታል እርግብንም ማለት ነው። ባላወቀበት ደግሞ እንዲሁም እንደዚሁ ይገባል ማለት ነው። ተምቹ እዚህ ጋር ሀናን ምን ትሆናለች? እሷ ምንም ነገር አትሆንም። ቤተሰቦቿ መካከል ነው ያለችው። ምንም የምትሆነው ነገር የለም። ነገር ግን ወርቁ ስለተገኘ እንግዲህ ከባዩሽ ጋር እነሱም ሶስታቸውም አብረው ይገባሉ ማለት ነው። እርግብ ተምቹ እንግዲህ ባዩሽ እዛው ናት ማለት ነው። ባዩሽ በጣም መታሴርና ኃይለኛ ሴት ናት ማለት ነው። እጅግ በጣም ማለት ነው። እንግዲህ ያው ለተንኮልም አንድ የተጎዳ ሰው ወይም ደግሞ ሰው የጎዳው ሰው እንግዲህ ለመበቀል እጅግ በጣም ብዙ ርቀት ይሄዳል ማለት ነው። ከዚህ ሁሉ እግዚአብሔር ይሰውረን ማለት ነው። በቀለኛ አትሆኑ በህይወታችሁ ውስጥ ማለት ነው። ስለዚህ ሆነም ቀረ መጥፎ አትስሩ። ዞሮ እቃቸው ወርቃቸው ይህ ሁሉ የሚከፈልለት የነበረ ቤታቸው ገብተዋል ማለት ነው። ግን የሚቀረው አሁን ማለት ነው ይሄንን ምን ይመስላል? የወርቁ ጉዳይ እንዴት ይሄዳል? ከዚህ በኋላ ቀጥታ ዳይሬክት ወደ በእንትና ይገባል ወይስ አይገባም የሚለውን ነገር ወደ ቀጥተኛ ባለ ንብረቷ ይገባል ወይስ አይገባም የሚለው ነገር ወደ እናንተ እተወዋለሁ ማለት ነው። ሀናና ሰላም ለቀጥታ ያሳዩታል ወይስ አያሳዩትም የሚለው ለእናታቸው ይቅርታ ለእናንተ ትቼዋለሁ። እንግዲህ ይሄ የቤት ስራ ይሄ ወርቅ አሁንም ይረዝማል ድራማው ወይስ በዚህ ያበቃል? አይደለም ግን ስለ ወርቁ ነገር እማዬ እንደዚህ ነው ብለው ለሷ ያማክሯታል ትላላችሁ ወይስ አያማክሯትም የሚላትን ማለት ነው። እንግዲህ ባዩሽ የወሰደችው ወርቅ ከነ እርግብና ከነ ተምቹ ጋር ሆና ነው ሁለታቸው ይህንን ያደረገችው ተብሎ እንግዲህ ዞሮ ምን ይሆናል የሚለውን ነገር ለእናንተ የመላ የምታስቀምጡ ማለት ነው። እኔ ቀጥታ ይሰጧታል። ይሄ ወርቅ በዚህ ሰዓት ታውቀዋለች፣ ዳይሬክትሊ ይሰጧታል ነው የምለው። ምክንያቱም አንደኛ በጣም የሚፈለግ የነበረና በጣም ልብ አንጠልጣይ ነው። ሁለተኛ ሁለቱም ልጆቿ ናቸው። ስለዚህ ሀናም እንደዚህ አይዶን ነው ሰላም የሆነ ነገር አስባ ወደ ኋላ ካላረገችው ማለት ነው። መቼም የቤት ልጅ ናት፣ ከነሱ መደበቅ አትሞክርም። የሚሆነው ነገር አብረን እናያለን። ትደብቃለች አትደብቅም ለማረጋጋት ነው እንጂ ያው ይዛ ለመጥፋት ምናምን ነገር አይሆንም። ግን እርግብና እንትናን ሰላም የምታሳስራቸው ይመስለኛል፣ በድብቅ ማለት ነው። ይዛ ሄዳ የምታሳስራቸው ይመስለኛል። ተምቹ አላወቅም፣ ግን ከየት መጣ ምን ሆነ የሚለው ነገር እጅግ በጣም ከዚህ በኋላ
ከእርግብ ጋር ምንም አይነት ተምቹ እጅግ በጣም ነው በዚህ ሰዓት የሚናደደው። የተምቹ ነገር ስታዩት እርግብ በጣም የምታሲር ቢያንስ እሱን መናገር ነበረባት ማለት ነው እርግብ። ስለዚህ አሁን ምን ይሆናል የወርቁ ነገር የሚለው ነገር ይህንን ነው መናገር ነበረባት። ፍቅረኛው ነው እንደዚህ አድርጊያለሁ ሚያግዛትም ከሆነ ማግዛትም ከሆነ ዳይሬክትሊ እሷ ቀጥታ ወደ እዚህ ወንጀል አስገብታዋለች ማለት ነው። ስለዚህ ይጠየቅበታል ማለት ነው። ስለዚህ መልካም ጊዜ ይሁንላችሁ በያላችሁበት። ላይክ፣ ሰብስክራይብ፣ ኮመንት እያደረጋችሁ ተከታተሉኝ ማለት ነው። አመሰግናለሁ።